በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የዘጠነኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ የተላከ የመጀመሪያይቱ ምዕራፍ 1 ቁጥር 12 ጀምሮ ያለውን በጸሎት መንፈሱን እናነባለን። ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግሁት ምሕረትን አገኘሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተን በማመን የሚገኘውን ሕይወት እንድንካፈል የዕድሜ ጀንበራችን ሳይጠልቅ ተስፋና ዕድል የሰጠህን እግዚአብሔር ከጠዋት እስከ ማታ ከልጅነት እስከ ሽበት የምትሸከመን ብሩክ አለኝታችን ሆይ እናመሰግንሃለን። የማይነገሩ ብዙ ተአምራቶች፣ የማይተነተኑ ብዙ ውለታዎች በሕይወታችን ላይ አድርገህልናል። ስለ መራን ቃል፣ ስለ አጽናናን መንፈስ፣ ስለ ጋረዱን ቅዱሳን ጠባቂዎች መላእክትህ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ነፍሳችንን በብዙ ስለ ረዳሃት ከመንገላታት ከመንከራተት ተስፋ ከመቁረጥ የቱ ነው መንገዱ ብሎ ከመፈለግ ከመባዘንም ስላዳንካት አንተ መንገድ፣ አንተ እውነት፣ አንተ ሕይወት ስለሆንክላት ልባዊ ምስጋና እናቀርብልሃለን። መልካም ከተባሉት ነገሮች ሁሉ በላይ መልካም የሆንከው እግዚአብሔር በሚጠሉን መካከል ያገኘን ወዳጃችን ክርስቶስ ማጽናናትህ ስለደረሰን ዘይትህም በነፍሳችን ስለፈሰሰ ከጥሩ ምንጭህ ስላረካህን በቀናው ጎዳና ስለመራህን በረሃው እንዳያቃጥለን ጥላ ስለሆንክልን አሸዋውም እንዳይቀብረን የሕይወት ዓለት ስለሆንክልን በእውነት እናመሰግንሃለን። ጌታ ሆይ ከብዙ ነቀፋ ያዳንከን፣ ራሳችንን ከምንከስበት ነገር ሁሉ የታደግከን፣ ጽድቃችንም በጎነታችንም ቅድስናችንም ቤዛችንም ብርሃናችንም ጥበብ ዕውቀታችንም የሆንክልን አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ልባዊ ምስጋና እናቀርብልሃለን። ሰውነትን በጸጋ የሰጠህን፣ ሰው ለመሆን ስንቸገር ሰው ሆነ ያዳንከን፣ ሰው ሆነ የመጣህልን፣ ሰው ልታደርገንም ደግሞ ሁል ጊዜ አደግድገህ የቆምክ እግዚአብሔር ስለሚሠራው መንፈስ፣ ስለሚሠራው ቃል፣ ስለሚታደገው ክንድ፣ ስለሚቸረው እጅ፣ እስራትን ስለሚበጥሱት ጣቶችህ እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ ከዚህ ከሚመስል ዓለም ያዝኩት ጨበጥኩት ሲባል ከሚያመልጠው ዓለም ፍቅሩ በጥላቻ ክብሩ በውርደት ከሚጠናቀቅበት ዓለም እውነተኛ የሆንከውን አንተን እናውቅህ ዘንድ ስለረዳህን የዓለምን ኃላፊነት የውበትን ረጋፊነት ደግሞ ከአንተ ስለምንማር ጌታ ሆይ በእውነት እናመሰግንሃለን። ለሥጋችን ጤና፣ ለነፍሳችንም ፈውስ፣ ለመንፈሳችንም እርካታ የሆንከው የመኖራችን ምክንያት የመሄዳችንም አድራሻ አንተ ነህና በእውነት እኛ ሎሌዎችህ እናመሰግንሃለን።
የሆነው ሁሉ የሆነው በአንተ ነው። ከእኛ የሆነ በእኛም የሚቀጥል በእኛም በውበት የሚደመደም አንድም ነገር የለም። ሁሉ በአንተ፣ ሁሉ ከአንተ፣ ሁሉም ለአንተ ነውና ጌታችን ሆይ እናመሰግንሃለን። ብዙ ዘመን በሩን ስታንኳኳ እንዳልሰማ ዝም አልን። ብዙ ዘመን ነፃ ፈቃዳችንን ስታስፈቅድ በአመፀኝነት እምቢ አልን። ጌታ እግዚአብሔር ሆይ ዛሬ ግን ጆሮዎቻችን ተባርከው ቃልህን ይሰማሉ፣ ዓይኖቻችን ድነው ማዳንህን ያያሉ። ልባችንም ያንተ መናገሻ ከተማ ሊሆን ተሰናድቷል። ምንም ለአንተ መኖር ቢሳነን፣ ፈቃዳችን ግን አንተን ማገልገል ነው። ጌታ እግዚአብሔር ሆይ ለተምኔታችን ስለምታበቃን እናመሰግንሃለን። እንደ ቸርነትህ እኔን ባሪያንና በዚህ ያሉትን ባሪያዎችህን ሁሉ ይቅር እንድትለን ከሚቆረቁር ሕሊና ከሚያስጨንቅም ነገር ሁሉ ነፍሳችንን ነፃ እንድታወጣት የሚያጸጽተንን ነገር በሕይወት በዘመናችን ከመስራት ሁሉ እንድትሸፍነን አቤቱ እንጸልያለን። የሁሉ ጌታ እግዚአብሔር ሆይ ለፈጠርከው ሁሉ ክብር፣ ፍቅር፣ ጥበቃ እንዲኖረን ለፈጠርከው ጌታ ሆይ አገልጋይ እንድታደርገን የፈጠርከውንም የምንጠብቅ እንድታደርገን አካላችንን መቅደስ፣ የሰው ልጆችን ወዳጆች፣ እንስሳትንና እጽዋትን ሁሉ ቤተ ዘመዶቻችን አድርገን እንድንቀበል ይህንን ስፋት እንድትሰጠን አቤቱ እንማጸናለን። ጌታ ሆይ የታመነ ሰው እንድታደርገን የታመኑ ሰዎችንም እንድትሰጠን በመንገዳችን ሁሉ ደግሞ አንተን ለማየት በከፍታም በዝቅታም ውስጥ አንተን ለማስተዋል እንድንበቃ አቤቱ እንለምንሃለን። ለመላእክት የታየኸው ብሩህ አምላክ እኛም በዓይኖቻችን እስክናይህ በእውነት እንናፍቅሃለን። እስከ መጨረሻይቱ ሕቅታ ድረስ አንተን በማመን አንተን በመፈለግ አቤቱ አጽናን። እንደ ቸርነት የታመሙትን እንድትፈውስልን፣ የታመሙ ሕዝቦችን የታመሙ ሀገሮችንም እንድታድንልን አቤቱ እንጸልያለን። ሀገራችን ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በይቅርታ በምሕረት በቸርነት ድምፅህ እንድትጎበኛት አቤቱ እንማልድሃለን። የተራበው እንዲጠግብ፣ የታመመው እንዲፈወስ፣ የወደቀው እንዲነሳ፣ ያጣውም እንዲያገኝ፣ የከፋው እንዲደሰት፣ የሚያለቅሰውም እንዲስቅ፣ ልጆቹን ወዳጆቹን ያጣውም እንደገና ምርኮ ብዝበዛ እንዲበዛለት አቤቱ እንማጸናለን። ስለ ቸርነትህ ሰላማዊ ቀን እንድታዝልን፣ ይህም ቀን አንተን የምናከብርበት ማዳንህን የምናይበት የዘመናት ቋጠሯችን የሚፈታበት ጸሎት ስዕለታችን የሚደርስበት ቀን እንዲሆን እንማጸናለን። ነፍሳችንን ከፍርሃት እንድትፈታት ሁል ጊዜ በአንተ ማመን እንድንችል የብርታት የኃይል መንፈስህ እንዲቆጣጠረን እንማጸናለን። ሥጋችንን፣ ነፍሳችንን፣ መንፈሳችንን ሁሉ ለመምጣት ቀን የተጠበቁ የተቀደሱ አድርግልን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን በማይረሳ አእምሮ አቤቱ አንተ አስብልን። የተጠቁ ደካሞችን፣ የሚገፉ ድሆችን፣ ተመልካች የሌላቸውን፣ ከሰው የማይረቱትን፣ አቤት ብለው አድማጭ የሚያጡትን፣ ባልቴቶችን፣ አረጋውያንን፣ ምስኪኖችን ሁሉ በቸርነት እንድታስብልን አቤቱ እንማጸናለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምሕረትህ በመካከላችን ትሆንልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን በመናዘዝ መፈወስ የሚል ነው። የትምህርታችን ዓላማ ሥጋዊ መንፈሳዊ ፈውስን እንድናገኝ ነው። ሥጋችንም ነፍሳችንም ፈውስን የሚያገኙት በእግዚአብሔር ይቅርታ ነው። እግዚአብሔር ይቅር ካለን የሚጎልብን ጸጋ፣ የሚቀርብን በረከት፣
የሚከለከል ቸርነት አይኖርም። የእግዚአብሔር ይቅርታ ምድርን ሰላም ያደርጋል። የእግዚአብሔር ይቅርታ ሰማይን ያወርሳል። የእግዚአብሔር ይቅርታ ባህር ይከፍላል። የእግዚአብሔር ይቅርታ ተራራን ይደለድላል። የእግዚአብሔር ይቅርታ ያሻግራል፣ ከደግ ዘመን ያደርሳል። የእግዚአብሔር ይቅርታ መሪና ተመሪን እንዲቀባበሉ ያደርጋል። መደማመጥ የሚኖረው ነፍስ ይቅር ስትባል ነው። አሊያ የበላዩ የበታቹን አያደምጥም፣ የበታቹ ለበላዩ አይታዘዝም። የእግዚአብሔር ይቅርታ ሰዎች የሚገናኙበት የቀጠሮ አድራሻቸው ነው። ይቅር ባልተባለ አእምሮ ከሰዎች ጋር ያለን ግንኙነት ሁል ጊዜ ስህተታቸውን በማሰስ ላይ ይሆናል። ይቅር ባልተባለ አእምሮ ሰዎች ወደ እኛ የሚመጡት ከትካዜ፣ ከቁጭት፣ ከጸጸት፣ ከሐዘነተኝነት ጋር በመሆኑ ሊያስደስቱን አይችሉም። ስለዚህ ትልቁ የደስታ ገበታ፣ ትልቁ የሐሴት ዘይት ምንድን ነው ካልን የእግዚአብሔር ይቅርታ ነው። ይቅርታ አይከፈልበትም። የእግዚአብሔር የጸጋ ስጦታ ነው። ይቅርታ ውድ ነው። የሰው ጥረትም የሚገዛው አይደለም። እግዚአብሔር በመመለሳችን፣ በመጸጸታችን፣ ስህተታችንን በማመናችን ይቅር ይለናል እንጂ ይቅር ለማለት የምንከፍለው ምንም አይነት ክፍያ የለም። ሰው ለበደሉ መካስ ቢችል ኖሮ የአምላክ ልጅ የሰው ልጅ መሆን ባላስፈለገው ነበረ። ሰው ለበደሉ መክፈል ቢችል ኖሮ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ መሰቀል ባላስፈለገው ነበረ። ይቅርታ የእግዚአብሔር የጸጋው ስፍር ነው። ይቅርታ የእግዚአብሔር የቸርነት ስጦታው ነው። እግዚአብሔር ምሕረቱ ለዘላለም ነው። እግዚአብሔር ምሕረትን አልተለማመደም። እግዚአብሔር ምሕረትን ከኛ በደል በኋላ አላመጣውም። እግዚአብሔር ምሕረቱ ከፍቅር ጠባዩ ውስጥ ሲወጣ ይኖራል። ምሕረቱ ለዘላለም ነውና ተብሏል። ስለዚህ ምሕረቱ ለዘላለም ስለሆነ የይቅርታ ሰዓት አያልፍም። ዕድሜያችን ያልጨረስነውን ኃጢአት የምንጨርስበት አጋጣሚ ሳይሆን ዕድሜያችን የንስሐ ዕድል ነው። የሰው መላ ዘመን የንስሐ ዕድል ነው። የእግዚአብሔር ይቅርታ እንደ ተከፈተ በር ሆኖ ይጠብቀናል። ከገባን ከቃጠሎ እንድናለን፣ ከውሽንፍሩ ከዶፉ እንጠለላለን። እግዚአብሔር ሲነሳ እንኳን ቤት ዓለም አይሰውረንም። በኖህ ዘመን የነበሩ መላው ዓለምን የፈረሰባቸው እግዚአብሔር ሲቆጣ በምድርም በሰማይም ብንበር አናመልጠውም። ንጉሥ ቢቆጣ ድንበር ስንሻገር እንድናለን። በዓለም አቀፍ ፖሊስ ቢያስሰን የሞትን ቀን ሊያገኘን አይችልም። እግዚአብሔርን ግን በስጋም በነፍስም ልናመልጠው አንችልም። ስለዚህ የእግዚአብሔር ይቅርታ በሰማይም በምድርም የመኖሪያ ፈቃዳችን ነው። በማንም ሰው ቤት ውስጥ ያ ሰው ተቀይሞን፣ ያ ሰው አዝኖብን፣ ያ ሰው ከኛ ጋር ያላወራረደው ሂሳብ እንዳለ እየተሰማው
መኖር አንችልም። ከእግዚአብሔር ጋር ተቀያይመን የእግዚአብሔር በሆነው አካል ውስጥ መኖር አንችልም። ከእግዚአብሔር ጋር ተቀያይመን የእግዚአብሔር በሆነው ዓለም ውስጥ መኖር አንችልም። ይልቁንም የይቅርታ ቤት በሆነችው በቤተ ክርስቲያን ውስጥ ያለ ንስሐ መኖር ከባድ ነገር ነው። ንስሐ ማለት ከእግዚአብሔር ጋር መስማማት ማለት ነው። ንስሐ ማለት በድለን እንኳ ፀሐይን ካላጠፋው አየርን ካላቋረጠው እግዚአብሔር ጋር መስማማት ማለት ነው። በደላችን ፍቅሩን ካላሳነሰው፣ ስህተታችን ቸርነቱን ካላጎደለው አምላክ ጋር መገናኘት ማለት ነው። በንስሐችን እግዚአብሔር አይጠቀምም፣ እግዚአብሔር ግን ይደሰታል። ንስሐ ለኛ ጥቅምም ነው። ንስሐ ለኛ ደስታም ነው። በጎ መስራት አቅቶ ሊሆን ይችላል። ክፉ መስራትን ማመንም እርሱም በጎ መስራት ነው። የበጎ ነገር መነሻው ክፉ ነገርን ማቆም ነው። የእውቀት አውራው የምሰራው ምንድነው ማለት ነው። በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው በማለት ጌታ ተናገረ። ኃጢአት የምናደርገውን እንዳናውቅ ይሸፍነናል። ምክንያቱም ኃጢአት የጨለማ ጋሬጣ ነው። ኃጢአት የጨለማ መሰናክል ነው። ምን እያደረግን እንደሆነ እንዳናውቅ ያደርገናል። ኃጢአት ስለ ራሳችን፣ ስለ ስራችን፣ ስለ እግዚአብሔር ያለንን ዕውቀት ይሰውርብናል። በኃጢአት ውስጥ ያለ ሰው እግዚአብሔርን ጨካኝ ዳኛ አድርጎ ይስለዋል። በኃጢአት ውስጥ ያለ ሰው የሚሰራው ነገር ትክክል እንደሆነ እንዲሰማው ያደርገዋል። ኃጢአት ትክክለኛ ዕውቀትን በማጥፋት የታወቀ ነው። ስለዚህ ንስሐ የምንገባውም እግዚአብሔር በሚሰጠን ብርሃን ነው። ሰው በራሱ ንስሐ ሊገባ በራሱ ከኑሮው ጋር ሊተዋወቅ አይችልም። ራሳችንን ለማወቅም እግዚአብሔርን ማወቅ አስፈልጎናል። ብዙ ሰው የሚቆረቁር ነገር በውስጡ አለው። ለዘመናት ተሸክሞት ይኖራል። ራሴንማ ይቅር አልለውም በማለት ሲናገር ይደመጣል። ዛሬ ግን በንስሐ መፈወስ አለብን። በደላችንን ተናዘን፣ አዎ ይህንን ያደረግኩት ጌታ ሆይ ትክክል አይደለም፣ ይህንን ያደረግኩት ጌታ ሆይ በፊትህ የሚያከብርህ አይደለም፣ ይቅር በለኝ ብለን ያለፈውን መዝገብ መመለስ አለብን። ያለፈውን ፋይል መዝጋት አለብን። ለዛሬ አዲስነትን የምንሰጠው በንስሐ ነው። አሊያ ንስሐ ካልገባን ዛሬ እንደ ትላንቱ ናት። አዲስቷን ቀን አሮጌ እናደርጋታለን። ንስሐ አዲስ ቀንን፣ ንስሐ አዲስ አስተሳሰብን፣ ንስሐ አዲስ አቋምን ይሰጣል። አዲስ ዘመን አውደ ዓመት የምንለው ከእግዚአብሔር ጋር መታረቅ ነው። ከእግዚአብሔር ጋር የሚስማማ የይቅርታ ልብ ያለው ሰው፣ የንስሐ ልብ ያለው ሰው በየቀኑ እንኳን አደረሰ የሚባባል ነው። እያንዳንዱን ቀን አዲስ ዘመን ማድረግ እንችላለን። እግዚአብሔር ሆይ ይቅር በለኝ በማለት ከንስሐ የሚያዘገዩ ነገሮች ምንድናቸው? ይህንን ማየት ጀምረን ነበረ። ባለፈው ሳምንት ቀጠሮ የሚል የመጀመሪያውን ምክንያት አይተናል። ሁለተኛ እግዚአብሔር ይቅር አይለኝም የሚል ስሜትን አይተናል። ዛሬ ሶስተኛ የምናየው ከንስሐ የሚያዘገየን ኃጢአትን አለመጥገብ ነው። ኃጢአት ወደው ካልተዉት አይጠገብም። ኃጢአት ሰዎች እርካታ ፈልገው ወይም ደግሞ ደስታን ሽተው የሚያደርጉት ይሆናል። በዚህኛው ኃጢአት ካልረኩ ያ ኃጢአት ለበለጠው ኃጢአት ይጽፍላቸዋል። ያንን ብትጨምርበት ኖሮ ትደሰት ነበረ፣ ትረካ ነበር ይላቸዋል። ሰዎች ከመጠጥ
ሰዎች ስጋቸውን ከማርከስ፣ ሰዎች ከግፍ ደስታን ሲያጡ ግፍ ስለማያስደስት ነው ብሎ አይቀበሉም። ስጋን ማርከስ ደስታን ስለሚነሳ ነው ብሎ አይቀበሉም። እኔ ባላውቅበት ነው እንጂ በዚያ ውስጥ ደስታና እረፍት አለ ብለው ያልማሉ። ስለዚህም ሌላ ይሞክራሉ። ኃጢአት በባህሪው ከድጥ ወደ ማጥ የሚወስድ ነው። ይሄ ብቻ አይደለም። ኃጢአት እየበዛ ሲመጣ ሕሊናን ወደ ሞት ቀጠና ውስጥ ይወስዳል። አንዳንድ ሰዎች በሚሰሩት ግፍ እንዴት አይጸጸቱም እንላለን። ሕሊና እንደ አካላችን የመገኘት፣ የማደግ፣ የመታመም፣ የመቁሰል ብሎም የመሞት ምዕራፍ አለው። የሚቆረቁራችሁ ከሆነ፣ ክፉ ሰርታችሁ እንቅልፍ የምታጡ ከሆነ፣ የህመም ስሜት ካላችሁ በሕይወት አላችሁ ማለት ነው። ሕሊና የሞት ቀጠና ውስጥ ከገባ በኋላ ጸጸትም የለም። ሕሊና የሞት ቀጠና ውስጥ ከገባ በኋላ መጨነቅም የለም። ለብዙ ሰው አንድ ሰው ሲገድል እንደገደለ ይሰማዋል። 2 3 እያለ ሲሄድ ግን ቁጥር ይሆናል። ጸጸት ያለው ጭንቀት ያለው የመጀመሪያው ላይ ነው። ኃጢአት በባህሪው የማደንደን ጠባይ ያለው፣ ኃጢአት በባህሪው ግዛት በመሆኑ አንቆ የመያዝ ጠባይ ያለው፣ ኃጢአት በባህሪው የማደንዘዝ ጠባይ ያለው። እንቅስቃሴ ባቆምን ቁጥር መደንዘዝ እንደሚመጣ ኃጢአት ያደነዝዛል። ሰዎች ለንስሐ የሚዘገዩት ኃጢአትን ባለመጥገብ ነው። ልብ አድርጉ። ኃጢአት የመጨረሻው ግቧ ወይም ልደቷ ምንድን ነው? የኃጢአት ጽንስ ልደቱ ምንድን ነው ስንል ሞት ነው። ስለዚህ የኃጢአትን ጽንስ ማጨናገፍ ይገባል። የኃጢአትን መንገድ እጨርሳለሁ ካልን ይጨርሰናል። ማቋረጥ ይገባል። የሰው ክብሩ ያለው ክፋትን ባለመጨረስ ደግነትን በመፈጸም ነው። ክፋታቸውን የሚያቋርጡ ሰዎች የታደሉ ናቸው። አስበው እንደሆነ የማይናገሩ፣ ተናግረው እንደሆነ የማያደርጉ፣ አድርገው ከሆነ የማይደግሙ ሰዎች የተከበሩ ሰዎች ናቸው። ሰዎች ለንስሐ የሚዘገዩት ኃጢአትን ባለመጥገብ ነው። 20 30 ዘመን በሱስ የሚኖሩ ሰዎች አሉ። ዘመናቸውን በሙሉ በግፍ በግድያ የሚኖሩ ሰዎች አሉ። ለኃጢአታችን ድንበር ካልሰጠነው መቆሚያ የለውም። አራተኛ ከንስሐ የሚያዘገይ እነገሌ ምን ሆኑ የሚል ንጽጽር። በእውነት ንስሐ ለመግባት የሚያግዘን የጎረቤታችን ቅድስናውም ጽድቁም አይደለም፣ የጎረቤታችን ስህተቱም በደሉም አይደለም። ለንስሐ የሚጋብዘን በመስቀል ላይ ያለው የክርስቶስ መልክ ነው። በክርስቶስ ቅድስና ፊት ስንቆም፣ በክርስቶስ ንጽሕና ፊት ስንቆም ማንነታችን ይታየናል። ልብ አድርጉ። የጠራ ንጹሕ ውሃ መልክን ያሳያል። የቆሸሸ ውሃ ግን መልክን አያሳይም። በንጹሕ አምላክ ፊት ስንቆም ስህተታችን ይታየናል። እንደኛ በደፈረሱ በቆሸሹ ሰዎች ፊት ስንቆም ግን እንደውም እኛ የተሻልነን። ስለዚህም ከጎረቤታችን ጋር በመነጻጸር ሳይሆን የክርስቶስን የመስቀል ፍቅር በማሰብ ወደ ንስሐ መድረስ አለብን። እነገሌ ምን ሆኑ እንላለን። ምናልባት ምንም አልሆኑም ሊሆን ይችላል። ግን እግዚአብሔር በማይታይ ጦርና ቀስት ልብና ኩላሊትን እየወጋጋ የሚቀጣ አምላክ ነው። እነገሌ ምን ሆኑ የምንላቸው ምንም እንዳልሆኑ ለማስመሰል የሚጥሩ ናቸው። ኃጢአት በባህሪው ሰላም ይነሳል። በበደልን ሰዓት ፀሐይ አትጠልቅም።
አየርም አይቆምም። በበደልን ሰዓት ግን የእግዚአብሔር ሰላም ይሸሸናል። የእግዚአብሔር ሰላም የሚሸሸንም ለንስሐ እንድንበቃ ቀይ መስመርን እያለፍን መሆኑን እንድንረዳው ነው። እግዚአብሔር ሰላሙን በመያዝ ለንስሐ ይጋብዘናል። አዎ እነገሌ ምን ሆኑ? ማንም ሰው ስለ ልጁ አይጠየቅም። እናት ስለ ልጇ፣ ልጅ ስለ እናት አይጠየቁም። በእግዚአብሔር ፊት ሁሉም ስለ ራሱ መልስ ይሰጣል። ነፍስ የወል አይደለችም፣ ነፍስ የግል ናት። ባል ስለ ሚስቱ፣ ሚስት ስለ ባሉ አይጠየቁም። ሁሉ ሰው ስለ ራሱ መልስ ይሰጣል። እያንዳንዱ የራሱን መዳን መፈጸም አለበት። ደግሞም እነገሌ ይህንን በሃይማኖት ቢጸኑ ሰማዕታት ሆኑ ተብሎ እንከተላቸዋለን እንጂ እነገሌ ገድለው ምን ሆኑ ብለን ገዳዮችን አብነት አናደርግም። እነገሌ በድንግልና በምንኩስና በጽድቅ ቢጸኑ በእግዚአብሔር ቤት የማይጠፋ መታሰቢያና ስም አገኙ ብለን እነሱን እንከተላለን እንጂ በምድር ያሉትን ቀማኞችን፣ ዘራፊዎችን፣ ኃላፊውን ክብር የያዙትን ሰዎች አንከተልም። እነገሌ ምን ሆኑ ማለት ከንስሐ ያዘገያል። ብዙ ወላጆች ልጆቻቸውን ሳይቀር ጠንቋይ ቤት ይልካሉ። እነገሌ ምን ሆኑ? ሁሉ እንዲያድርጎ ነው ያለፈለት፣ ሁሉ እንዲያድርጎ ነው የከበረው፣ ሁሉ እንዲያድርጎ ነው ገንዘብ ያገኘው እያሉ የሚልኩ ወላጆችም አሉ። እንደውም በሀገራችን ልጆች፣ ወጣቶች ወደ እግዚአብሔር በመመለስ እየበለጡ ነው ያሉት። ከሌላው ዓለም ልዩ የሚያደርገው በሀገራችን ወጣቶች እግዚአብሔርን ይፈልጋሉ። ወጣቶች እግዚአብሔርን ይፈልጋሉ። ከኢትዮጵያ አባቶች የኢትዮጵያ ወጣቶች እግዚአብሔርን ይፈልጋሉ። የኢትዮጵያ አባቶች ያሉት የት ነው? ሁላችንም የምናውቀው ነው። እነገሌ ምን ሆኑ ማለት ንጽጽር ውስጥ መግባት ከንስሐ ያዘገያል። አምስተኛ ሁሉ የሚያደርገው ነው ማለት በእውነት የኃጢአት መዝገበ ቃላት ያለው በእግዚአብሔር ሰነድ ውስጥ ነው። ኃጢአትን በሚመለከት ፍልስፍና የራሱ ፍቻ አለው። ስልጣኔ የራሱ ፍቻ አለው። ማህበረሰብ የራሱ ፍቻ አለው። ግለሰባዊነት የራሱ ፍቻ አለው። ዓለማዊነት የራሱ ፍቻ አለው። ሰይጣናዊነት የራሱ ፍቻ አለው። ኃጢአት በእግዚአብሔር ላይ ማመፅ ነው የሚለን መጽሐፍ ቅዱስ ብቻ ነው። ኃጢአት በእግዚአብሔርና በመንግስቱ ላይ አልገዛም የሚል አብዮት መክፈት መሆኑን የሚነግረን መጽሐፍ ቅዱስ ብቻ ነው። ስለዚህም የኃጢአትን አስከፊነት የምናቀው እግዚአብሔር ጋር ስንመጣ ነው። ትክክለኛውን የኃጢአት ትርጉም የምናገኘው ወደ እግዚአብሔር ስንቀርብ ነው። አሊያ ዓለም ስናመነዝር፣ ስንጠጣ፣ ስንሰክር መዝናናት የሚል ስም ነው የምትሰጠው። ስንገድልም ደግሞ ራስን መከላከል ነው ብላ ነው መልስ የምትሰጠው። የኃጢአት ትክክለኛ ፍቺ ያለው እግዚአብሔር ሰነድ ውስጥ ነው። በእግዚአብሔር መዝገበ ቃላት ውስጥ ነው። ሁሉ የሚያደርገው ነው ማለት ከንስሐ ያዘገያል። ሁሉ የሚያደርገው ነው ማለት ከንስሐ ያዘገያል። አዎ ሁሉ የሚያደርገው ነው፣ ግን የተጠራ ነው እንደ ሁሉ ለመኖር አይደለም። የእግዚአብሔርን ድምፅ የምንሰማው እንደ ሰው ሳይሆን እንደ መንፈሳዊ እንድንንቀሳቀስ ነው። ስድስተኛ ሽምቅነት ወይም ድብቅነት ከንስሐ ያዘገያል። አንዳንድ ሰው ድብቅነቱ እያየለ ሲመጣ ለሰው ለጎረቤቱ ብቻ አይደለም፣ ለወዳጅ ለዘመዱ ብቻ አይደለም፣ ለራሱና ለእግዚአብሔርም ድብቅ ለመሆን ይሞክራል።
እያወቀ እንዳላወቀ ለመሆን ይሞክራል። ድብቅነት ወይም ሽምቅነት ትልቁ የሰይጣን ስራ ነው። ሰይጣን መንፈሳዊ በሽታችንን በመሰወር የታወቀ ነው። መንፈሳዊ ድካማችንን፣ መንፈሳዊ ኃጢአታችንን በመሰወር የታወቀ ነው። ምክንያቱም ሰው በደሉን ካየ ይጸጸታል። ከተጸጸተ ንስሐ ይገባል። ንስሐ ከገባ ከዲያብሎስ፣ ከሞት፣ ከሲኦል፣ ከመቃብር ጋር ያለውን ኪዳን ያፈርሳል። ዲያብሎስ ከሰው ጋር ያለው ቀለበቱ የሚሰበርበት፣ ትዳሩ የሚፈርስበት፣ ኪዳኑን ውሃ የሚበላው ሰውየው ንስሐ ሲገባ ነው። ለዚህ ነው ዲያብሎስ የሸመቀውን መንፈስ ቅዱስ ያወቀውን ይላሉ አባቶች ሲናዘዙ። ዲያብሎስ መሸመቅ፣ መደበቅ፣ ስህተታችንን ነጭ ካባ ማልበስ የታወቀ ነው። ምክንያቱም ያለ ንስሐ ዘመናችንን ፈጽመን ለዘላለም የእርሱ እንድንሆን ይፈልጋል። ዲያብሎስ ብቻውን መኮነን የማይፈልግ ነው። እኛም ብቻዬን አልጸድቅም ብለን መመስከር አለብን። ብቻዬን አልጸድቅም ብለን ሰዎችን መስበክ ማስተማር አለብን። ሽምቅነት፣ ድብቅነት፣ ከእግዚአብሔር መሸመቅ የለብንም። ከእግዚአብሔር መደበቅ የለብንም። ሰባተኛ ትዕቢት። ትዕቢት ከሆነው በላይ ራሳችንን ማየት ነው። ብዙ ትዕቢተኛ ሰዎች እኔ ትሁት ነኝ ነው የሚሉት። ትሁት ነኝ ብሎ መታበይ ራሱ ትዕቢት ነው። ስለዚህ ሰይጣን በዚህ መንገድ ይጫወትባቸዋል። ብዙ ንፉግ ሰዎች ቸር እንደሆኑ ያስባሉ። ብዙ ጨካኝ ሰዎች ሆዴ አይችልም ነው የሚሉት፣ ሩሩ እንደሆኑ ነው የሚያስቡት። ብዙ የገደሉ ሰዎች ሰምተናል። ዝንብ እንኳ አልገደልኩም ነው ያሉት። ስንቱን የጨረሱ እየገደሉ በሰውየው ደም ላይ አብዮት ይፋፋም ያሉ ሰዎች ዝንብ እንኳ አልገደልንም ነው ያሉት። ስለዚህ ሰው የሞተው ሁሉ ለነሱ ከዝንብ ያነሰ ነው ማለት ነው። ትዕቢት፣ በድሎ እንዳልበደለ መመላለስ፣ ምን ታመጣላችሁ ማለት፣ ዓለምን ዳኛ አልባ ማድረግ። እንኳን በሰው ላይ በራሳችንም ላይ ስልጣን የለንም። ንስሐ የምንገባው ሰዎችን ስለጎዳም ብቻ ራሴን ስለጎዳሁም ነው። መቅደስ ሰውነቴን ስላጎሳቆልኩት የሰጠኝን ክቡር ሰውነት በኃጢአት በበደል በሱስ ስለተበቀልኩት ይቅር በለኝ እንላለን። ያደራ ሰውነታችንን ስላባከን ነው ንስሐ እንገባለን። ሰው ራሱን ስለመበደሉ ንስሐ ይገባል። ትዕቢት ከንስሐ የሚያዘገይ ነገር ነው። ብዙ ሰዎች በትዕቢት ውስጥ አሉ። ብዙ ሰዎች በኩራት ውስጥ አሉ። ብዙ ሰዎች ሁልጊዜ ቀን የሚመስል ሁልጊዜ ቀን ሆኖ የሚኖር ይመስላቸዋል። ነገር ግን ስህተት የሚወራረድበት ቀን አለ። በደል የሚዳኝበት ቀን አለ። ግፍ ይብቃህ የሚባልበት ቀን አለ። ያን ቀን ሰማይም ምድርም አይሸፍኑም። እግዚአብሔር ለንስሐ ግፈኞችን የሚጋብዘው ቅጣት ከጀመረ በኋላ ማንም ስለማያስቆመው ነው። እግዚአብሔር የሚታገሰን ክፉ ስራችን፣ ደም ማፍሰሳችን፣ ግፋችን ስለሚስማማው ቸልተኛ ስለሆነ አይደለም። ፍርዱ ይግባኝ ስለሌለው ነው። ስምንተኛ ከንስሐ የሚያዘገይ ምክንያት፣ ሰበብ። ብዙ ሰው ሰበበኛ ነው። የራበው ሰው ለመብላት እንዴት ያሳብባል? ያመመው ሰው መድኃኒቱን ለመውሰድ እንዴት ያሳብባል? ንስሐ ያለ ምክንያት የምንፈጽመው ነው። ንስሐ ላለመግባት ምክንያት አይቀርብም። ምክንያታችን ንስሐ መግባት ብቻ ነው።
አዳምና ሔዋን እንድንበታለን ብለው የቆፈሩት ዋሻ ምክንያት ነው። ምክንያት እግዚአብሔርን ተጠያቂ ማድረግ ነው። ምክንያት እግዚአብሔርን ለበደል አሳልፈ የሰጠኸኝ አንተ ነህ ማለት ነው። ምክንያት አያድንም፣ ንስሐ ግን ያድናል። አዳምና ሔዋን በኃጢአታቸው ንስሐ አልገቡም። ምክንያታቸውን መደበቂያ ዋሻ አደረጉ። ወገኖቼ ከእግዚአብሔር መዓት የምንድነው በእግዚአብሔር ውስጥ በመደበቅ ነው። ከእግዚአብሔር ቁጣ በእግዚአብሔር ውስጥ በመደበቅ ብቻ እናመልጣለን። ብዙ ሰዎች ምክንያት አላቸው። አንዳንዱ ቆይ ልጆቼ ይደጉ ይላል። አንዳንዱ ቆይ እስቲ ይህንን ላድርግ ይላል። አንዳንዱ ጡረታ ልውጣ ይላል። ንስሐ ማለት ግን እህል ውሃ ማለት ነው። የምንታጠበው ልጆቻችን ሲያድጉ አይደለም፣ ንስሐ መታጠብ ነው። ጡረታ ስንወጣ አይደለም የምንታጠበው፣ በቆሸሽን ጊዜ ሁሉ እንታጠባለን። ነፃነትን ለማግኘት፣ ከበሽታ ለመዳን፣ ከሰዎች ጋር ለመገናኘት እንታጠባለን። ንስሐ መታጠብ ከበደል መንጻት ነው። ዛሬ ንስሐ ባንገባ እንኳ የንስሐን ፍቺ ማወቅ አለብን። ንስሐ እንደ ሸክም ሊሰማን አይገባም። ሸክም ማውረጃው ነው። 9ኛ ማከፋፈል። ከንስሐ የሚያዘገዩ 9ኛ ማከፋፈል ነው። ንስሐ ማለት ግን ሙሉ በሙሉ ለስህተት ኃላፊነትን መውሰድ ነው። እኔ ነኝ በደለኛው፣ እኔ ነኝ ጥፋተኛው፣ እኔ ነኝ ፍርድ የሚገባኝ ብሎ ፍርድን ወይም ደግሞ በራስ ላይ መፍረድ ነው። አባቶቻችን እንደነገሩን በራሱ ላይ የሚፈርድ እግዚአብሔር አይፈርድበትም። በድሎ እንዳልበደለ የተቀመጠ ግን እግዚአብሔር ይፈርድበታል። አንዳንድ ሰዎች ንስሐ እንመኝላቸዋለን። በአመራር ላይ የነበሩ አገር ይገዙ የነበሩ ግፈኛ ሰዎች ዛሬም ለንስሐ ዘግይተው ልበ ደንዳና ሆነው ሲናገሩ ምን አለ ንስሐ ቢገቡ እንላለን። ለሌሎች የምንመኘው ንስሐ ግን ለራሳችን አናደርገውም። ንስሐ ለራሳችንም መመኘት አለብን። አዎ ንስሐ ለግፈኛ መሪዎች፣ ለሰው በላ ነገስታት ያስፈልጋል፣ ለእኛም ያስፈልጋል። ሽንኩርት አንድ በሉ አፍገማ፣ 10 በሉ አፍገማ ይባላል። ነጭ ሽንኩርት አንዱን ብትበሉት ያሸታል፣ 10 ቢበሉት ያሸታል። መጠኑ አይደለም። ሁሉ በደለኛ ነው። የእግዚአብሔር ብርሃን ሲገለጥ አንዱ በአንዱ አይስቅም። ሁሉም ወደ ራሱ ይመለከታል። አዳምና ሔዋን ከሚያስፈራው የኃጢአት ፍርድ በምክንያት የሚድኑ መሰላቸው። ሰው ከበሽታው በመድኃኒት ይድናል እንጂ በምክንያት አይድንም። ዛሬ የሚሰማን በሽታ ካለ በምክንያት አንድንም፣ በመድኃኒቱ ነው የምንድነው። ከኃጢአት የምንድነው በንስሐ ነው፣ በመድኃኒቱ ነው። አዳም ኃጢአቱን ለእግዚአብሔርና ለሔዋን አከፋፈለ። ሴቲቱ ሙሉ በሙሉ ለእግዚአብሔር አሸከመችው፣ ግን አልዳኑም። ዛሬ የጳውሎስ ልብ ነው የሚያስፈልገን። በሐዋርያት ሥራ በምዕራፍ 26 ቁጥር 10 ራሱ ጳውሎስ እንዲህ አለ፣ ይህን ደግሞ በኢየሩሳሌም አደረግኩት ይላል። ከመሃል እንጀምር። ከአለቆች ከካህናት አለቆች ስልጣን ተቀብዬ እኔ ከቅዱሳን ብዙዎቹን በወህኒ አሳሰርኳቸው፣ ሲገድሏቸውም አብሬ ተቸው ይላል። ከኃጢአተኞችም ዋናው እኔ ነኝ ይላል። የእግዚአብሔር ቅዱሳን የተባሉት ስህተታቸውን በማመን የእግዚአብሔርን ምሕረት በማግነን ነው። እኔ የእግዚአብሔር ምሕረት የማያስፈልገኝ ነኝ የሚል አስተሳሰብ አልነበራቸው። አንዳንድ ሰው ዘመኑ እየሄደ እንደሆነ ያውቀዋል። ከዚህ በኋላ ኖሮ አቅም አግኝቶ እንደማይበድል ይገባዋል። እያጣጣረ ግን ንስሐ አይገባም።
ወገኖቼ ንስሐ ዕድል ነው። በጊዜው ካልፈጸምነው ለመፈጸም አቅም ልናጣ እንችላለን። ምክንያቱም ንስሐ የምንገባው በንስሐ ጸጋ ነው። ያ የንስሐ ጸጋ ስንዘገይ ይሄዳል። ትእዛዙ ይቀራል፣ ጸጋው ይሄዳል። ንስሐ መግባት እንኳ ያቅተናል። ልባችን ደንድኖ ለቅጣት ያመቻቸናል። ስለዚህም ንስሐ ቶሎ የምንታዘዘው ነገር ነው። ምንም ቆላ እንወርድ ደጋ እንወጣ፣ ለንስሐ በእግዚአብሔር ፊት ወድቆ ይህን በድያለሁ ይቅር በለኝ ብሎ ነፃ አእምሮን መያዝ ነው። ምክንያቱም አዲሱን ሸክም ለመሸከም አሮጌውን መጣል ያስፈልጋል። ቆሻሻ የተሞላ ዕቃ ካልተዋጣ ካልተገለበጠ ማር አያስጨምርም። ስለዚህም ያንን ቆሻሻ ከውስጣችን ስናወጣው አዲሱን ነገር በውስጣችን ማስገባት እንችላለን። ቅዱስ ዳዊትም አንተን ብቻ በደልኩ አለ። አንተን ብቻ በደልኩ፣ በፊትም ክፉ አደረግኩ አለ። እገሌን ብንጎዳው፣ እገሊትን ብንጎዳ፣ ጎረቤት ብናሳዝን፣ የሥራ ባልደረባችንን ብንገፋ እሱን ብቻ በደልን። ይሄ ሁሉ የእግዚአብሔር ንዋይ ነው። ይሄ ሁሉ የእግዚአብሔር ገንዘብ ነው። ሰውን መንካት፣ ፍጥረትን መንካት፣ ፈጣሪውን መንካት ነው። አንተን ብቻ በደልኩ፣ በፊትም ክፉ አደረግኩ። ስለዚህ በእግዚአብሔር ፊት አንሰወርም። የሚያውቀውን በደላችንን ለሱ መግለጥ ነው። ምክንያት ራስን ማጽደቅ ነው። አዳምና ሔዋን በወደቁ ቀን የጀመሩት ነው። ሰው ራሱን ስለማያጸድቅ 5500 ዘመን የበደል ግዞተኛ ሆኑ። 10ኛ ከንስሐ የሚያዘገይ ለዛሬ ትምህርት የመጨረሻችን ነው። መነሻ አለኝ ማለት ይሄን እኮ ያደረግኩት ምክንያት አለኝ፣ መነሻ አለኝ ማለት ይሄ ከንስሐ ያዘገያል። በደልን በደል የሚያደርገው መጀመርና መከተል አይደለም፣ መበደል ነው። በበደል ተርታ ላይ አንደኛ ሁለተኛ መሆን አይደለም፣ ስህተቱን መካፈል። እሱ ስህተተኛ ያደርገናል። ልብ አድርጉ፣ ኃጢአት ብቻውን የሚቆም አይደለም። ኃጢአት በሰው ውስጥ የሚገዝፍ በሰው ውስጥ ህልውና የሚያገኝ ነገር ነው። ስለዚህም መግደል ገዳይ ያሰኘናል። ዝሙት አመንዝራ ያሰኘናል። ብቻውን የሚኖር ነገር አይደለም፣ በእኛ ነው ህልውና የሚያገኘው። ስለዚህ ንስሐ በገባን ቁጥር ኃጢአትን እየገደልን እንመጣለን። በደልን ከምድር ላይ እየቀነስን እንመጣለን። ግፍን ከምድር ላይ እየቀነስን እንመጣለን። የሀገራችን ሰው ንስሐ ላይ ገባ ይችል ይሆናል። እኔ ንስሐ በመግባቴ ግን አንድ በደለኛ ቀነስኩ፣ አንድ ግፍ ቀነስኩኝ። እግዚአብሔር የሚምርበት፣ ሀገርን በአይነ ምሕረት የሚያይበት ምክንያት አገኘ ማለት ነው። ምሳሌ 28 ቁጥር 13 ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። መቼም መሪዎች ሲናገሩ ታውቃላችሁ፣ ስለ ግብር ብዙ ያወራሉ። ግብር የሚሰውሩ ሲሉ እንሰማለን። ገንዘቡ አለ ግን ሰውረውብኛል ነው የሚለው። አላወቀውም። ቢያቀውማ ወገኖቼ፣ ቢያቀውማ ተኝተን አናድርም። ግን እንደው ቀልቡ ይነግረዋል። የሚመራው መሪ ቀልቡ ይነግራቸው፣ ቀልባቸው ተሰውሮብኛል ይላሉ። ግብር የሚሰውሩ ይላሉ። ኃጢአቱን የሚሰውር አይለማም። ኃጢአቱን የሚሰውር አይለማም። በእግዚአብሔር መንግስት በጎነታችንን ስንሰውረው ነው የምንለማው። ጽድቃችንን እግዚአብሔር ሲናገረው፣ እግዚአብሔር ሲከፍለው ነው ዋጋ የሚኖረው። ኃጢአትን የሚሰውር በሽታውን የደበቀ ቀጥሎ ሟች ነው። ኃጢአቱን የሚሰውር ሰው ቀጥሎ ሟች ነው። ራሱን የሞት ሎሌ እያደረገ ነው። ራስን ማጥፋት ማለት ምን ማለት ነው? ንስሐ ለመግባት ነው።
ራስን ማጥፋት ማለት ምን ማለት ነው? ከእግዚአብሔር ጋር አለመታረቅ ነው። ስለዚህ እቺ ጀንበር እድላችን ናት። ምንድን ነው በሕይወታችን ራሳችንን የጎዳንበት? እግዚአብሔር ሲናገረን ሲልከን ዳተኛ የሆንበት ምንድን ነው? ትዳራችንን የጎዳንበት፣ እግዚአብሔርን ያሳዘንበት፣ አገልግሎት እንዳይራመድ ያደረግንበት ምንድን ነው? በእግዚአብሔር ፊት አቤቱ ይቅር በለኝ ማለት፣ ከመንፈሳውያን አባቶች ጋር መመካከር፣ አዲስ ምዕራፍና አዲስ መንገድን መጀመር በእውነት ይገባናል። እግዚአብሔር መድኃኒቱን አዘጋጅቶ ስለ በሽታው ነግሮናል። ሐኪሞቹ መድኃኒቱ የለም ይላሉ፣ ግን በሽታችን ይነግሩናል። በሽታውን ተናግሮ መድኃኒት የለም ከማለት ቀድሞ አለመናገር ነው የሚሻለው። እግዚአብሔር ግን መድኃኒቱን አስቀድሞ ክርስቶስ ደሙን አፍስሶ መዳኛ መፈወሻውን ንስሐ ግቡ ይለናል። ንስሐ ሀገር የሚድንበት፣ ዓለም ከጥፋት የሚያመልጥበት የድህነት መርከብ ነው። አቤቱ አምላካችን እናመሰግንሃለን። ቅዱስ ጌታችን ከፍ ከፍ እናደርግሃለን። እውነትህ ዘመን የማያልፍበት የእኛ ጌታ በእውነት ከፍ ከፍ እናደርግሃለን። በርኅራኄ ቃል ስለተናገርከን፣ በደለኛንም የማታሳድድ ኃጢአተኛንም የማትገፋ ወደ እኔ ተመለሱ እቀበላችኋለሁ የምትል እንዳንተ የሚምር ይቅር የሚልም የሌለ እግዚአብሔር በእውነት እናመሰግንሃለን። የኃጢአተኞች ተስፋ አንተ ነህ። ብዙ ሰው እኔ አልድንም እያለ በራሱ ላይ ሞትን አውጆ ይኖራል። ሰይጣንም አትድንም እያለ ያማክረዋል። አንተ ግን እምራችኋለሁ፣ ይቅር እላችኋለሁ፣ በደላችሁን ዳግም አላስብም እያልክ ሕዝብህን ወዳጆችህን ስለምትጠራ እናመሰግንሃለን። ጌታ ሆይ ስህተታችንን በደላችንን አንተ በቤተሰብ ጉባኤ ነው የምታየው፣ በአደባባይም አታወጣው። አንተ ጋር ብቻ ነው የምታስቀረው፣ ለወዳጅ ለዘመድም አትገልጠው። ሸፋኛችን፣ ሰዋሪያችን፣ ገበናችን ካንተ ውጭ ማንም የለም። በእውነት እናመሰግንሃለን። እኔን ባሪያህን እነዚህን ባሪያዎችህን አቤቱ ይቅር በል። ይህንን ዘመን፣ ይህንን ወራት፣ ይህን ሀገር አቤቱ አንተ ይቅር በል። የሰውን ልጅ ሁሉ ሰውና እንስሳውን በይቅርታህ በረከት አቤቱ አስበው። ቅድስት ቤተ ክርስቲያናችንን አቤቱ ደጆቿ ለምሕረት እንዲከፈቱ ዘወትር እንድትረዳት እንጸለያለን። ሃይማኖትን እንድታጸናለን አቤቱ እንማጸናለን። የሰጠህንን ዘመን በሰላም በክብር ካንተው ጋር አስፈጽመን። ሁል ጊዜ ይህንን ድምፅ ለመስማት ቃልህን ለመስማት የበቃን አድርገን። ምክርህ አይሰወርብን ጌታ ሆይ፣ ቃልህ አይራቀን ጌታ ሆይ። ስለ ቸርነትህ ስለ ሰማህን ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።